ዛሬ ጭራሽ ጠብቆ ከኔ የማይጠብቃቸውን ቃላቶች፣ አክቶች፣ ድርጊቶች ከኔ አሳየዋለሁ ማለት ነው። ከዛ ቢኒ ምን ይላል? ለምን ማክፈክ ሰላም ካልኩ ይበቃል። እምሪ ነው ዛሬ አስፈላጊ አይደለም ማቀፍ ሲጀምር ዛሬ አስፈላጊ አይደለም እናለው የምትጠቃቀፍ ነው ማለት እውነቱን ለመናገር በቃ ለምን እኔ አንተ እየተደሰትክ እኔ ለምን እጎዳለሁ ማለት ለምንድነው እኔ የምከፋው ለምንድነው አንተ ደስ መጣው ከዛ ታረቅን ምናምን እኔ በቃ ያ ስህተቴ ነው ተረዳኝ ስህተት ነው በቃ እንደዛ ማለት አንድ ከሚያስተውል ከሚያስብ ሰው ያ ነገር መምጣት አልነበረበትም አስቤበት ረጅም ጊዜ ወስጄበት በቃ ተሳሳትኩኝ አልሳሳትም ያ ደግሞ ይመስለኝ በቃ ምናልባት ስለምወድቅ ፍቅር ስለያዘ ኤኒዌይስ ብቻ እኔ እንድትጎዳ ምናምን ባለመፈለግ የኔን ስሜት የኔን ፍላጎት ገትቼ ነው ያንተን ፍላጎት እያስቀደምኩ የነበረው ተረዳኸኝ አንተ ደግሞ በቃ ለዚህ ሁሉ ነገር ደግሞ ተጠያቂ አንተ ነህ ተረዳኸኝ አይደለ ሶ እዛ ጋር እኔ መጥቼ ያወራው እያንዳንዱ ነገር ከጅምር እስከሚያልቅ ድረስ ያለው ነገር በጭራሽ ትክክል ሊመጣው የማይችል ነገር ሃይ እንዴት ናችሁ ደህና ከረማችሁ ወይ ውድ የቪኒና የኔ ፋሚሊዎች በሙሉ ደህና ናችሁ አላችሁ ወይ እኛ አለን እግዚአብሔር ይመስገን በጣም ደህና ነን ያው ተነፋፍቀን ነበረ ከእናንተ ጋር ከቪኒ ጋር ስላገኘኋችሁ ስለተገናኘን በጣም ደስተኛ ነኝ በጣም ነው ደስ ያለኝ ዛሬ እንግዲህ ቪኒን አገኘዋለሁ እዚህ እንገናኛለን ማለት ነው ግን ተንኮለኛ ምናምን እንዳትሉኝ ተንኮለኛ ሆኜ ሳይሆን ግን በቃ ውስጤ እንደዚህ ፈለገና ቢኒን ለምን ፍራንክ አላደርገውም ብያስብኩኝ እና I don't know ብቻ ግን በጣም እንደሚደነግጥ እርግጠኛ ነኝ because እኔና እሱ ማውራት መገናኘት ያንዳንዱ በቃ ልክ ወደ ማውራት ደረጃ ከመጣን ቀን ጀምሮ በጭራሽ እንደዚህ አይነት ነገር ከኔ ሰምቶ አያውቅም በጭራሽ በስተት ማለት ነውና ባለፈው ደግሞ የባለፈው ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ እዛ ቪዲዮ ላይ ደግሞ እንደታረቀን ካኖዲ ብዙ ነገሮችን አብረን እንደምንቀጥል ከጎኑ እንደመሆን እንደማንጣላ ክፍተት በተቻለን አቅም በመሐላችን እንደማይፈጠር በደንብ አድርጌ ነግሬው ነበረ አይታችሁ ከሆነ በጣም ደስተኛ ሆኗል እጅግ ማለት ነው ከምነግራችሁ በላይና ሰርፕራይዝ ነበር ያደረኩት ያን ነገር ከኔ ያልጠበቅም ነበር ላይክ እንደዚህ ተገናኝተን ከዚህ በፊት አውርተን ምናምን እንደምንሄደው ያን ነበር ፊል ያደረገው ግን ደግሞ ከዛ በኋላ እኔ ጋር ያለውን ነገር ስነግረው በጣም ደስተኛ ሆኖ ነበር እኔም ደግሞ እጅግ ደስተኛ ነበርኩኝ ምክንያቱም ቀላል አይደለም የምትወዱትን ሰው የምትፈልጉትን ሰው ማግኘት መቻል በጣም ቀላል ነገር ሆኖ ሳይሆን ላይክ ሁኔታዎች ነበሩ ያ እንዲፈጠር ያደረጉት ኤኒዌይስ እሱኛውን ፈተን ታርቀናል በጣም ደስተኛ ሆነናል እሱም እኔም ያው እንደምታዩኝ በራሱ በጣም ደስተኛ ነኝ እንደሚመጣ እንደማገኘው እንደበፊቱ ተጣልተን እንደበፊቱ ተኮራርፈን ሳይሆን ላይክ ደስተኛ ሆነን ልናወራ እንደሚመጣ ተስፋ አደርጋለሁ እሱም ያንን ነው ጠብቆ የሚመጣው ግን ደግሞ ታንኮል አይደለም ግን ላይክ አሰብኩኝና ለምን ቢኒዬን ዛሬ ጭራሽ ጠብቆ ከኔ የማይጠብቃቸውን ቃላቶች አክቶች ድርጊቶች ከኔ አሳየዋለሁ ማለት ነው ከዛ ቢኒ ምን ይላል ቢኒ እንዴት ነው ትግስተኛ የሚሆነው በዛውም እንደው ትግስቱን እንፈትሻለንና ትግስተኛ እንዴት ይሆናል እንዴት ይቀበለኛል በምን አይነት መልኩ አንደርስታንድ ያደርገኛል ባለፈው ታርቀን ዛሬ ላይ ደግሞ ተመልሼ በማይሆኑ ቃላቶች ሳናድደው ወይ ደግሞ ያልጠበቀውን ነገር ስለው ምን አይነት ነገሮች ሊል ይችላል የሚለውን ነገር በደንብ አድርገን እናያለን እናንተም ደግሞ ቤተሰብነታችሁን አብሮነታችሁን ስለወደዳችሁን ስለተቀበላችሁኝ በጣም አድርጌ ያመሰግናለሁ ቢኒዬንም አፕሪሺየት ያረጋችሁት ስላለ ሁለታችንንም በጣም አድርጌ ቴንኪው ማለት ነው የምፈልገው በጣም ነው የምወዳችሁ በጣም ትልቅ ክብር አለን እኔም ቢኒም ለእናንተ ማለት ነው ከዛ ባለፈ ደግሞ መልካም ምኞታችሁንም ያንዳንዱ ነገር ስለኛ የምታስቡትን ይሄንን ቢሆን እንደዛ ቢሆን ብላችሁ የምታስቡትን ነገር ደግሞ እናንተ እንደ ፋሚሊነታችሁ
በደንብ አድርጋችሁ ንገሩን። ያለውን ነገር እኔና እሱ ጋርም ያለውን ነገር መሆን አለበት ተገቢ ነው ብላችሁ የምታስቡትን ነገሮች እኛ ምክር እንሰማለን እንቀበላለን እና ይሄንን ነገር ንገሩን። ከዛ ባለፈ ደግሞ ቤተሰብነታችሁን ይሄንን ቪዲዮ ላይክ በማድረግ ኮሜንት በመጻፍ ሼር በማድረግ እንድታሳዩን እንላለን። ከዛም ባለፈ ደግሞ አዳዲስ ሰዎች ዛሬ ገና ይሄንን ቪዲዮ እያያችሁ ያላችሁ ሰዎች ደግሞ ሰብስክራይብ እንድታደርጉ በታላቅ ትህትና ነው የምጠይቃችሁ። ቢኒዬ ከትንሽ ደቂቃ በኋላ ይመጣል። አልገባችሁ? በቃ አመታት ያላየሁት ነው የመሰለኝና እስኪመጣ አግኝቼው ባቅፈው ደስ ይለኛል። መጀመሪያ መቶ ፕራንክ እስካደርገው ድረስ በጣም ነው እየቸኮልኩት፣ በጣም እየጠበቅኩት ነው። ሲመጣ ምን ሊል ይችላል የሚለውን ነገር አብረን እናያለን። ተንኮለኛ እንዳትሉኝ እሺ፣ ተንኮለኛ ሆኜ አይደለም። ያለውን ነገር እኔና እናንተ ፊት ቢኒ ምን ሊል ይችላል? ምን ሊሰማው ይችላል? ይደነግጣል ወይስ ያውቅብኛል? ባይዘው አልችልም ፕራንክ ማድረግ እኔ ይሄ መጀመሪያዬ ነው። ግን እሱ መጥቶ ያውቅብኛል አያውቅብኝም፣ ኤኒዌይስ ብቻ የምናየው ነገር ይሆናል ማለት ነው። አብራችሁን ቆዩ። ከትንሽ ደቂቃ በኋላ ቢኒዬ እዚህ ይደርሳል፣ እንገናኛለን። ከዛ ከሱ ጋር ወርተን ደግሞ የሚሆነው እንቀጥላለን ማለት ነው። ወደ ተንኮላችን እንገባለን። ሃይ እንዴት ነህ? ደህና ነህ? እንዴት ነህ? ምን ሆንኩ? ሰላም አትይም? ስራት አልኩህ እኮ ብዬ ጨበጥኩት። ቢኒያም ረፍ እና ቢኒያም ረፍ አላለችው። ሰላም ቤተሰቦች እንዴት ናችሁ? አላችሁ ወይ? እንዴት ነህ? አውሮማታ ለምን ቆየክ? ስራ ነበርኩ አልኩሽ። በጣም አሪፍ ነው። ምንድን ነው ቆየሁ? ወረኛ ወዲያው ደም ቶሎ ነው የመጣሁት። ኦኬ ዳንሽ አለው። እንዴት ነህ? ለምን ማታክፊኝ ዛሬ? ለምን ደሞ አክፍክ? ሰላም ካልኩ ይበቃል አይደል? እምሪ ነው ነይከፊ። ዛሬ አስፈላጊ አይደለም ማቀፍ። ሲጀመር ዛሬ አስፈላጊ አይደለም። እናለው የምትጠቃቀፍ ነው ማለቴ ካሁን ወዲህ አስፈላጊ መስሎ አልታየኝም። መተቃቀፍ ምናምን በቃ አስፈላጊ አይደለም። እኔ እናንተ መሀል መኖር የሌለበት ነገር ትልቁ ስህተት እየፈጠረ ያለው ራሱ መቀራረባችን ምናምን መደዋወላችን ላይክ ይሄ ሰላም መባባል መተቃቀፍ ኤኒዌይስ ብቻ አያስፈልግም እንደዛ አይነት ነገር። ዛሬ ዶክተር ምን ነው? ደህና ነሽ? ደህና ነኝ። እንዴ እናንተ? እማ ደህና ነኝ። ግን የምታወሪው ነገር ምን የተለየ ነገር ያወራው ነገር አለ ከዚህ በፊት? ምን ማለት በቃ መተቃቀፋችን ትክክል አይደለም። በቃ ካሁን ወዲህ እስከዛሬም ለተፈጠረው ነገር እያንዳንዱ ነገር ይሄ በቃ መቀራረባችን ላይክ ማውራታችን ምናምን ጥሩ አይደለም። አሁን ምን ተፈጠረ? በዚህ ፍጥነት ጥሩ እንዳልሆነ እየነገርኩክ ነው። ቢኒያም ብለሽኛ አታውቂም። ስምክ ነው ስሜ ነው። ግን ስምክ እስከሆነ ድረስ ደግሞ መጠሪያክ ነው። አለቀ በቃ። ቢኒያም አልሽኝ አላልሽኝ የሚባል ነገር አያስፈልግም። ሰላም ነው። ምንድነው ተፈጠረ ነገር አለ? ምን ተፈጥሮ ነው? ምንም አልተፈጠረም። ኤኒዌይስ ዛሬ ላወራክ የፈለኩት ነገር ምንድነው መሰለህ? ባለፈው ላይክ እኔ በህይወቴ በጣም ተሳሳትኩ ብዬ የማስበው ነገር ህይወቴ ላይ የምወስዳቸው እርምጃዎች የምራመዳቸው እርምጃዎች ናቸው። እና ከኔና ካንቺ ጋር ምን ያገናኛል? ልመጣልህ ነው ልነግርህ ነው። ስማኝ በማለት አትግባ ቢኒያም። እና እያንዳንዱ ነገሮች ላይ እየቀለድኩ አይደለም። ቁም ነገር ነው እዚህ ጋር እያወራ ያለሁት። በቃ መሳቅ ምናምን ደውይልኝ በስልክ ስናወራ ሰላም ነበርሽ። ምንም የተቀየረ አዲስ ነገር የለም እኮ ላወራክ መገናኝ ምናምን ብለሽ ስትደውይልኝ እኮ ሰላም እኮ ላወራክ ስለፈለኩ ነው። አሁንም እኮ ሰላም ነኝ። ምንም የተፈጠረ አዲስ ነገር የለም። አንተ ነህ ሌላ ይሻለው ስሜ እየጠራሽኝ ነው። ቆይ ቢኒያም ስምካ
ገባኝ እኮ ሰው በቃ አለቀ። ደግሞ አላቀፍሽኝም፣ ሰላም አላልሽኝም፣ ጭራሽ ሸሸሽኝ ምናምን። ሰላም ብዬሃለሁ እኮ እኔስ ብቻ አሁን ወደ ሐሳቢ ልምጣልክና ምን መሰለክ ባለፈው ዕለት በጣም እንደተሳሳትኩ ተሰምቶኛል። ማለት በጣም ትክክል አይደለሁም። በቃ በጭራሽ ትክክል አይደለሁም። ባለፈው ዕለት ምን ላይ ነው የተሳሳትሽው? እውነቱን ለመናገር በቃ ለምን እኔ አንተ እየተደሰትክ እኔ ለምን እጎዳለሁ? ማለት ለምንድን ነው እኔ የምከፋው? ለምንድን ነው አንተ መጣው ከዛ ታረቅን ምናምን እኔ በቃ ያ ስህተቴ ነው። ተረዳኝ። ስህተት ነው በቃ እንደዛ ማለት አንድ ከሚያስተውል ከሚያስብ ሰው ያ ነገር መምጣት አልነበረበትም። አስቤበት ረጅም ጊዜ ወስጄበት በቃ ተሳሳትኩኝ። አልሳሳትም። ያ ደግሞ ይመስለኝ በቃ ምናልባት ስለምወድቅ ፍቅር ስለያዘ ኤኒዌይስ ብቻ እኔ እንድትጎዳ ምናምን ባለመፈለግ የኔን ስሜት የኔን ፍላጎት ገትቼ ነው ያንተን ፍላጎት እያስቀደምኩ የነበረው። ተረዳኸኝ? አንተ ደግሞ በቃ ለዚህ ሁሉ ነገር ደግሞ ተጠያቂ አንተ ነህ። ተረዳኸኝ አይደለ? እዛ ጋር እኔ መጥቼ ያወራሁት እያንዳንዱ ነገር ከጅምር እስከሚያልቅ ድረስ ያለው ነገር በጭራሽ ትክክል ሊመጣው የማይችል ነገር፣ በመቀጠልም ደግሞ በጭራሽ ትክክልም አይደለም ማለት አስበሽበት እንደመጣሽ ቃል ገብተሽልኛል። ከዚህ በኋላ ለኔ ብቻ አይደለም ለቤተሰብም ቃል ገብተሻል። ለዛ ነው ዛሬም እነሱን ቀድሜ እኔ ላገኛቸው ምናምን ማለት የሱን የሚላኩትና አስበሽበት እንደመጣሽ ነገሩን እንደወሰንሽበት ምናምን ነው የነገርሽንና ምንድነው በዚህ ፍጥነት ነገሮችን በዚህ ልክ ሊቀየራቸው የቻለው ነገር ምንድነው? ማለት እኔ ሲያጠፋሁት ማለት ከዛ በኋላ ባወራንባቸው ጊዜዎች ያጠፋሁት ያስቀየምኩሽ ነገር ምናምን አለ? አዎ ምን አለ? ይሄ እኮ ግልጽ ነው። ምን አደረ? እንኳን እኔ ፋሚሊ መመስከር የሚችል ነገር ፋሚሊ ጋር ከዛ በኋላ አልመጣንም። ምን ብዬ በቃ ቢኒያም ትክክል አይደለም። አሁን ሌላ ነገር ማውራት ተገቢ አይደለም። በቃ እኔና አንተ መሀል እየተፈጠረ የነበረው ነገር በጭራሽ ትክክል ሊመጣ የማይችል ነገር ይቅርታ። ከአሁን ወዲህ እኔ እንደዚህ መተቃቀፍ፣ መዳወል፣ ማውራት ምናምን የሚባሉ ነገሮች እንዲፈጠሩ አልፈልግም መሀላችን። ተግባብተናል ብዬ አስባለሁ። ይሄ እኮ ግልጽ ነው። ከዚህ በፊት የነበረው ነገር አሁን ላይ መቀጠል የለበትም። አለቀ ቢኒያም። ይሄን ነገር መጀመሪያ ለምን ማለት እንዴት አሰብኩኝ? ቆም ብዬ አሰብኩኝ። ይሄ እኮ ግልጽ ነገር ነው እኮ ከሱ የተሻለ ሰሊያት በላይ ስሜ ሰላማዊት ነው እና ከሱ የተሻለ ነገር ነው በቃ ያሰብኩት። ከባለፈው ሙር የተሻለ ነገር ነው ያሰብኩት። ምንም የተፈጠረ ነገር የለም። ካሜራውን አናውራ ምንም እንዲህ ከቤተሰብ ተደብቆ የሚሆን ነገር የለም። ሲጀምር ምንም ነገር የለም። በቃ ያለውን ነገር አውርተናል። ምንም የተቀየርኩት ነገር የለም። ስልክ እንደዚህ አይደለም ተወራን። በቃ ያ ያለፈ ታይም ነው። አሁን ደግሞ ሌላ ታይም ነው። ከቅድም የተሻለ ደግሞ አሁን ማሰብ እችላለሁ። ከቅድም የተሻለ ነገሮችን አንደርስታንድ ለማድረግ እየጣርኩ ነበረ። አንደርስታንድ አድርጌያለሁ። ትክክል አይደለም በቃ እና ቢኒያም አንተ እንደዚህ አይነት ነገሮችን እንትን ማለት የለበትም፣ መፈጠር ምናምን የለበትም ማለችን ከልብሽ ነው ይያልሽ። ያ ከልቤ ነው። ገና ቤተሰብ ጋር ወደኔ መተሽ ያንን ነገር ችግር የለም ከዚህ በኋላ በጓደኝነት መቀጠል እንችላለን አስቤበታለሁ ብለሽ ለቤተሰብ የገባነውን ቃል እናከብራለን ብለሽ ለኔ ቃል ገብተሽልኝ ከዚህ በኋላ አልለይህም ብለሽኝ በጓደኝነታችን መቀጠል እንደምንችል ነግረሽኝ በዚች ፍጥነት ማለት ረጅም ጊዜ አይደለም በመሃል ያለው ጋር 3 ቀን 4 ቀን ምናምን በተፈጠረ በዚህ ቀን ውስጥ በሰላም እያወራን በሰላም ስልክ የተደዋወልን ወደ እንደዚህ አይነት ውሳኔ ውስጥ ባንድ የቀየረሽን ነገር አሁን ምክንያታዊ አልሆንሽልኝም ማለት ምንም የሚያሳምን ምክንያት እየነገርሽኝ አይደል? በቃ ትክክል። ስማኝ ቢኒያም እየሰማኸኝ ከሆነ ከአራት ቀን ሳሊ አይደለም ስሜ ሰላማዊ ከከበደ ሰላም ብለህ መጥራት ትችላለህ። ጨርሻለሁ። እኔ በስሜ ጉዳይ እንትን አንበል። በቃ ላይክ ቢኒያም ስልክ ደግሞ ሌላ ነገር እንትን አትበል። ስምህ እስከሆነ ድረስ መጠሪያክ እስከሆነ ድረስ በቃ እየተደረገ በቃ ስለዛ 3 ቀን 4 ቀን ትልቅ የሆነ ነገር ይፈጠራል ሰው ላይፍ ውስጥ ኢቭን 1 ደቂቃና 2 ደቂቃ ውስጥ ትልቅ ነገር ይፈጠራል አይደለ? አሁን የጠራው ለዚህ ነው ያልሽኝ። ስለዛ
ማለት መጥራቱ ካሜራ መያዙ ምናምን ስለምን ያስፈልጋል? ከቤተሰብ እንዲደበቅ ምንም የምፈልገው ነገር የለም። ከቤተሰብ ከዛ ጭንቀት ወጣው ወደ ስራ የተመለስኩ ምናምን ብዬ ሳልጨርስ ነገሩ እንደገና ወደ ኋላ ተመለሰ ማለት ነው። ምንም በስራ ምንም የምታመካኘው ነገር የለም። በቃ በእናትህ በቃ ለራስህ በቃ ለመስራት እስካለብህ ድረስ መስራት መቻል አለብህ። ከኔ ላይፍ ጋር ምንም ያገናኘው ነገር የለም። ከኔ መኖር ከኔ አለመኖር ከኔ መጣላት አለመጣላት ጋር ምንም ያገናኘው ሪዝን የለም። ቪዲዮ ክም ባለፈው ራሱ ምን ነክቶኝ ነው እንደዚህ የተናገርኩት? ስራ ላይ እንደዚህ ምንም ስራ ላይ የሚያመጣው ተጽዕኖ የለም። በቃ ስራ ሌላ ነው፣ ይሄ ሌላ ነው። አለቀ። ተግባብተናል። ስለዚህ አመሰግናለሁ። ይሄን ለማለት ነው የጠራሁት እና አክብረኝ ስለመጣ በጣም ቴንኪዩ። ሄድ ትችላለህ። የምርሽ ነው? ቻው ማክሊ። ቻው በሰላም ለነዋል እንዴ ና ቁጭ ብለህ እኔ እንደዚህ ደብሮኝ ትስቂያለሽ ጭራሽ? እሺ በመጀመሪያ ፕራንክ ተደርገሃል። ከፋሚሊዎች ጋር መጀመሪያ ላይ መጥቼ ተነጋግረን እኔም እነሱን ወስነን ፕራንክ አድርገንሃል ማለት ነው። ና ሻውን በልበል ቀፈኝ እንዴ ና ቀፈኝ። ቢኒ ደግሞ አቀፈኝ። ቢኒ እንደዚህ ነገር ና ያጋጥማል። አንዳንዴ ደግሞ ሪላክስ ነው። አንተ እንኳን ቢያንስ ስቀምስ ምልክት አሰጠኝ እገለዋለሁ ቢስቅ እንዴ ስንት የታቀደበት እንዴት ነኝ? እንዴት ነኝ? ፍራንክሊ እንዴት ነኝ? ፍራንክ ተቀየርሽብኝ። ጭራሽ ሌላ ሰው እኮ ነው የሆንሽው። እግዚአብሔር አንተ ስታስብ እኔ እንዴት እንደዛ ልል እችላለሁ? እኔ ደግሞ ፕራንክ ታረግኛለሽ ብዬ እንዴት ልገምት እችላለሁ? እግዚአብሔር አትረቢም ግን ማርያም። ለማንኛውም ቢኒዬ ፕራንክ ተደርገሃል። ዛሬ በእጃችን ላይ ገብተሃል። አይዞክ እና ፋሚሊዎቼ እንግዲህ እና ፋሚሊዎች ያው መጀመሪያ ላይ ተነጋግረን እንደነበረው አቶ ቢኒያም ሚልል ቢኒ ለመደብኝ እናንተ እና ቢኒ ምን ሊል ይችላል? ይሄው አላልኳችሁ በጭራሽ ከኔ ሰምቶ ማያውቀውን አክትም ንግግርም ነበረ ሲሰማ የነበረውና እንደምታዩት አሁን ትንሽ ከታቀፈ ወዲህ ነው እንደውም ትንሽ ረጋ ያልከው እና የዛሬው ፍራንካችን ተሳክቶልናል። እንግዲህ እና እንግዲህ ፋሚሊዎች ከዚህ በኋላ እንደዚህ አንተ ራሱ እንዴት ትገምታለህ? እኔ እንዴት እንደዚህ ልል እችላለሁ? አሁን የሆነች እቺ እንትን ናት የሆነች መክሰስ ነገር ግብዣ ነገር ተፈልጎ ነው። ኤኒዌይስ ፋሚሊን ቻው በልና ቻው እንበላቸውና ወደ ግብዣ እንሂድና እንታረቃለን። እንግዲህ ሚል ተስፋ አለኝ። እንታረቃለን ሲጀምር እና ቤተሰቦች ይወሰናል። ኧረ ችግር የለውም ጋብዛለሁ እና ፋሚሊዎቻችን አብራችሁን ቆይታችሁ ስላገዛችሁኝም ስለተባበራችሁ በጣም አድርጌ ነው የማመሰግነው። ቤተሰብነታችሁን ፋሚሊነታችሁን እንግዲህ ቅድም በነገርኳችሁ መልኩ ሼር በማድረግ ላይክ በማድረግ ኮሜንት በመጻፍ ሀሳባችሁን እንድትገልጹልን እንጠይቃችኋለን። በጣም ነው የምንወዳችሁ። ቻው በላቸው። እሺ እንግዲህ ለቤታችን አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ሼር ስታረጉት ብዙ ሰው ጋር ቪዲዮቻችን ይደርሳል። ላይክ እና ሼር እያደረጋችሁ ለብዙ ሰው ሊደርስ አድርጉልን። አብራችኋት ስለነበራችሁ እናመሰግናለን። እናንተ ግን እንገናኝ። ወደ ግብዣችን